ሰላም ቤተሰብ እንዴት ናችሁ? ጨረቃዋ እንግዲህ ተሽሏታል እንዳያቸዋት ዛሬ ደህና ሆና ከፍፄ ጋር ተገናኝታለች። እንደዚህ ሆና ስላየናት ደግሞ በጣም ደስ ብሎናል። እግዚአብሔር ይመስገን። ሁላችሁም እንኳን ደስ አላችሁ። ነገር ግን በጣም ተስፋ የሚያስቆርጥ በጣም የሚያስደነግጥ በጣም የሚያሳዝን ነገር ነው እንግዲህ ያወሩት ከፍፄ ጋር ከተገናኙ በኋላ ማለት ነው። ፍፄም መግቢያ ላይ እንደነገረን ከሆነ እንግዲህ እናንተ የማታውቁት ምክንያት አለ። ብሩኬ ምክንያት አለው፣ እዚህ የቆየበት የራሱ ምክንያት አለው። ያንን ምክንያቱን ደግሞ እስከሚጨርስ ድረስ ወይም ራሱ እስከሚናገር ድረስ በትዕግስት መጠበቅ አለብን ብሏል። ያው የሆነ ነገር እንዳለ እኛም ገብቶናል። ወይ ድራማ ነው ወይ ስራው እስከሚያልቅ ነው ወይ የሆነ ነገር ነው። ገብቷቸዋል። ወይ ደግሞ ልጅቷን ድጋሚ በሆነ መንገድ ለማስመርመር ሙከራ እያደረገ ሊሆን ይችላል። አናቅም። ግን ደግሞ ያ ነገር ደግሞ ሀይሚ አስከፍቷታል። ማለት አንደኛ ነገር ልጅ አለው ብዬ በፍጹም አልጠበቅኩም እንደዚህ ይሆናል ብዬ እኔ በፍጹም አያረገውም በሚለው 100% ራሴን አሳምኜ ነበር ከጎን ሆናለሁ ያልኩትኝ። አንደኛ ነገር እሱም በጭራሽ አላደረኩትም ይሄን ነገር ሲለኝ ስለነበረን እንጂ እኔ ልጅ ካለው ሰው ጋር መሆን አልፈልግም። ምክንያቱም ነገ ጧት መታ ልጅቷን ሲጀመር አልሰጥሽም ማን ስለሆንሽ ነሽ አንቺ ስላንቺ ሰጥቻ አንቺ የምታሳድጊው ብላ ለኔ ቃል በቃል በጣም ብዙ ነገር ተናግራኛለች እስከሚበቃኝ። ሲቀጥል ደግሞ ልጅቷን ስጭን ብንላት አትሰጠንም። የሆነ ነገር በተፈጠረ ቁጥር ብሩኬ ጋር እየደወለች ልጅህ እንደዚህ ሆነች፣ ልጅህ እንደዚህ ፈለገች፣ ልጅህ እንደዚህ ስትለው እሱ ደግሞ እየተነሳ እየሮጠ ይሄዳል። በዛ መካከል እኔ ምን ልሆን ነው የሚል እንትንም አንስታለች። እንደሷም ስንረዳው ከባድ ነገር ነው። ግን ደግሞ በተረጋጋ ሁኔታ ቢያወሩትና ስለ እንደዚህ ጉዳይም ቢነጋገሩ ደስ ይለን ነበረ። ግን ጠቅላላ ያልጠበቅነው ነገር ነው እየተፈጠረም እየሆነም ያለው ማለት ነው። ዛሬ እንግዲህ እንዳያችኋት ነው። በጣም ተከፍታለች። አግሬሲቭ እንደሆነች ናት፣ እንደደበራት ናት። ምንም አልተረጋጋችም ሁላ ማለት ነው። በጣም እንደደበራት እንደከፋት ናት። ያልጠበቅኩት ነገር ነው የሆነው ስላለች እንግዲህ እንደ ሀይሚ እንደምትለው ከሆነ የኔና የብሩክ ነገር አብቅቶለታል። እስከዛሬም በትክክል ነው የመጣ ነው፣ እየታገልን ነው እስከዛሬን የቆየ ነው እንጂ በቃ ካበቃለት ቆይቷል አይነት ነገር ነው እያለች ያለችው። ያው ብዙ ጊዜ ሀይሚ የምትናገረው ነገር አለ። በተጣሉ ቁጥር ማለት የሆነ ሰዎች በግድ አብረው ያደረጓቸውና በግድ መለየት የለባቸው በቃ እናንተ አብራችሁ ቀጥሉ ብለው በግድ እንዲቀጥሉ ያደረጓቸው አይነት ስሜት ይሰማታል። ለምን እንደሆነ አላቅም። እናንተ ተዋዳችሁ እናንተ በፍቅር ስለመጣችሁ እኮ ነው ህዝቡ የእናንተን ፍቅር መቀጠል ሆ ብሎ በአንድነት ከጎናችሁ ቆሞ እስካሁን ያለው እንጂ እናንተ ባሳያችሁት ልክ ነው ህዝቡ ከጎናችሁ የቆመው እንጂ እናንተ ምንም ነገር ሳታሳዩ መቼም ከሆነ መንገድ ተነስተን አይደለም እናንተ እንዳትለያዩ አንፈልግም መቀጠል አለባችሁ የምንለው እና ብዙ ጊዜ ስለምደግመው ነው ሀይሚ በግድ ነው እያስቀጣል ነው የመጣ ነው። ማንንም ለማስደሰት ብዬ አብሬ አልሆንም፣ ለሰው ብዬ አብሬ አልሆንም ትላለች ብዙ ጊዜ ሲጣሉ አስተውላችሁ ታውቁ ከሆነ ማለት ነው። በሰዎች ግፊት በቃ አለ አይደለ እንደዛ አይነት ነገር እንደሆነ ይሰማታል። በፍጹም እንደዛ ሊሰማሽ አይገባም። ምክንያቱም እናንተ ተዋዳችሁ እናንተ በፍቅር ስለመጣችሁ ነው ህዝቡ የእናንተን ፍቅር ሆ ብሎ ደግፎ በችግራችሁም በደስታችሁም ጊዜ ከጎናችሁ አብሮ ቆሞ እስካሁን ድረስ ከጎናችሁ ያለው። አሁንም ህዝቡ በጣም ተጨንቆ ነው ያለው። በጣም ብዙ ሰዎች እያለቀሱ ነው ያሉት። በጣም ብዙ ሰዎች ታመው ነው ያሉት። ምንም ልትረዱ አልቻላችሁም ተመልካች ጋር ያለውን ስሜት ምንም ማለት ነው። እናንተንማ ስለተረዳችሁ መሰለኝ ህዝቡ በዚህ ልክ ለእናንተ ከጎናችሁ ቆሞ እየተከራከረና ይሄ ስራ ይብቃ እያለ ያለው ማለት ነው። ግን የፈለገ ስራ እየሰራችሁ ሊሆን ይችላል። በዚህ ልክ ግን ለህዝቡ ክብር ማሳጣት ልክ ነው ብዬ አላስብም። እንደው ጥንቅር ብሎ ይቅር እንጂ ስራው የምሬ ነው ምላችሁ። ምክንያቱም የሰው ፍቅር ይበልጣል። የምር አንዳንዴ የሰው ፍቅር ይበልጣል ከገንዘብ ይልቅ እና ስራ እንደሆነ ፍፄ ልብ ብላችሁ አዳምጡት። ከመግቢያው ጀምሮ ሲናገራቸው የነበሩት ነገሮች አሉ። በደንብ ስራ እንደሆነ ፍፄ ከተናገራቸው ነገሮች ብዙ ነገር ወስጃለሁ እኔ በራሴ። ልብ ብላችሁ አዳምጡት ተረጋግታችሁ። ሲቀጥልም ደግሞ ቅምጥል ከመጣች በኋላ ብዙ ነገሮችን አስታውያለሁ ስራ እንደሆነ ማለት ነው። ሀሰንን በማታውቁት ነገር አትናገሩት፣ ምንም የምታውቁት ነገር የለም፣ በማታውቁት ነገር ሰው ላይ አትፍረዱ አይነት ነገርም እያለች ነበር ሀይሚ ማለት ነው። እና ብቻ እውነት ለመናገር በጣም ነው የሚያስጠላው።
እኔ እንጃ አላቅም። በጣም ተቀያይረው ነው እየተወኑት ያሉት፣ ግን ህዝቡን እየጎዳ ነው ያለው። የነሱ መቀየር፣ የነሱ ስሬስ መሆን፣ የነሱ የሚወራወሩት ቃላት፣ የሚነጋገሩት ነገር በቃ ከባድ ንግግር ነው። እግዚአብሔርን እዚህ ጋር ምንም ማስመሰል የፈለገ ልንወዳቸው እንችላለን፣ የፈለገ ልናከብራቸው እንችላለን። የምንወዳቸው የምናከብራቸው ግን ባሳዩ ልክ ነበረ፣ በመጡበት ልክ ነበረ። ግን በዚህ ልክ አሁን ላይ ያሉበት ሁኔታ ግን በጣም ከባድ ንግግር ነው የምር ማለት ነው። ሀይሚዬ ራሱ ተረጋጊ ማለት ስራ ባይሆን እኮ ቤተሰብ አንድ ነገር ልንገራችሁ እዚህ ጋር በቃ ወሳኝ የሆነ ነገር ስራ ባይሆን እኮ ይሄ ሪል ላይፍ ቢሆን የምሬ ነው የምነግራችሁ፣ በየቤቱ እየመጡ ቪዲዮ አይሰሩም ነበር። አንደኛ አንድ ቀን በቤኪ ቤት የሆነ ሰው ጋር ይመጣል፣ አንዴ በአንደኛው ቤት ተቀያየሩ፣ በየቤቱ ቪዲዮ እየሰሩ ነው አይደለ እንዴ? ይሄ እኮ የምር ትክክለኛ የሪል ህይወት ቢሆን እንደዚህ የተበጠበጠው እኮ ወደ ካሜራ መምጣት ራሱ ማንም አይፈልግም። እውነቱን ስነግራችሁ ማለት ነው። ከካሜራ ጀርባ ሆነው ችግራቸው የሚፈታ ከሆነ ለመፍታት ለማስተካከል ይሞክራሉ። የማይሆን ከሆነ ደግሞ በቃ ያለውን ነገር ወስነው ጨርሰው ለተመልካች ለወደንሳቸው መጥተው ያለውን ቁርጥ ያለ ነገር ያሳውቃሉ ማለት ነው እንጂ አንድ ቀን አንዱ ቤት ይመጣሉ፣ አንድ ቀን አንዳቸው ጋር ሲገናኙ ሌላኛው ደግሞ በዛ ጋር ሌላ ቤት ይሰራል። ስለዚህ ይሄ ስራ ነው፣ ግን በጣም የሚያስጠላ ስራ ነው በጣም ማለት ነው። እንደ እሺ ስሩ፣ የሆነ እውነተኛ ታሪክ ምናልባት ተሰጥቷቸው ሊሆን ይችላል፣ ተጽፎ በደንብ አጥንተውት ሊሆን ይችላል። እሺ ይስሩ፣ ግን ለምንድን ነው እንደዚህ ኃይለ ቃል የምትነጋገሩት? የእናንተ ንግግር እኮ ሌሎቹንም ተመልካችንም እየጎዳ ነው። እናንተ እንድትጠሉ አይነት ነገር እያደረጋችሁ ነው። ሰው በገዛጁ ህዝብን ጥሉኝ ይላል እንዴ? ሰው በገዛጁ ኦዲየንስን ለማጣት ይፈልጋል እንዴ? ኃይለ ቃላችሁ በጣም ከባድ ነው። እግዚአብሔርን እንዴ ነገ አብራችሁ የምትኖሩ ሰዎች እኮ ናችሁ ማለት ቪዲዮአችሁን እኮ ነገ ልጆቻችሁ ያውታል። እስኪ እናትና አባቴ ምን እየሰሩ ነው ሶሻል ሚዲያ ላይ የመጡት? ምን በቃ እንዴ ምን ሆናችሁ ነው? ምን እየሆናችሁ ነው? ማለት ወይ ትልቅ ሰው ቁጭ አድርጎ ይምከራችሁ። ተመልካችንን ኦዲየንስን የማትሰሙ ከሆነ እዛ በአካል ትልቅ ሽማግሌዎች ቁጭ አድርገው ቢመክሯችሁ ጥሩ ነው ብዬ አስባለሁ። ነጋችሁን ባታበላሹ። ዛሬ እናንተ ምናልባት ገንዘብ ልታገኙበት ትችላላችሁ፣ ግን ነገ ልጆቻችሁ እያንዳንዷን ቪዲዮ ሰርች እያረጉ እየገቡ ያዩዋቸዋል። የምሬ ነው። ከእናንተ ጋር እንኳን የምታጠፉት በየቦታው ተበትኗል ቪዲዮአችሁ። የሚጠፋ ነገር የለም። በተመልካቻችሁ ልክ ቪዲዮአችሁ በየቦታው አለ። ስለዚህ ነጋችሁን የሚጸጽታችሁ ነገር ባታረጉ አሪፍ ነው ብዬ ነው የማስበው። በጣም የሚያስጠላ ንግግር አለ ቪዲዮአችሁ ላይ። ነገ ቆርጬ ላውጣው እንኳን ብላችሁ የማትሉት ነገር ነው። ወይ ደግሞ አንዳንዴ የሚቆረጡ ነገሮችን ምንድነው ይሄ ካሜራማን ቆርጠ ብታወጣ ጥሩ ነው ብዬ ነው የማስበው። አላስፈላጊ የሆኑ ንግግሮች እየገቡ ነው ያሉት